ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ላለፉት አንድ አመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም። መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አደርጋለሁ። ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል ናቅ ሊያደርገው የማይችል መልካም ዘር በዚህ ስፍራ ተዘርቷል። ይህ ትንታኔ ሜዳ ነው። ስራን ለነገ ብሎ ማስቀመጥ አደገኛ በሽታ ነው። ኮምፕላሰንስ የምታውቁት ኮንሰፕት ቢሆንም ከኛ አንጻር ግን ነገ የሚባል ነገር መኖር የለበትም። ስራን ዛሬ መጀመር ከተቻለ ዛሬ መጨረስ። ምክንያቱም ስራን ይወልዳል። ያለቀ ነገር አዲስ ነገር ይወልዳል። አልቆ አያበቃም። ከቢሮ ውጡ፣ ከመኪና ውረዱ፣ ህዝብ መሃል ግቡ፣ ጠረኑን አሽትቱ፣ ህዝብን ሳይሰሙ መበልጸግ የለም ይላል ሰውየው። ለሰውየው ይህ ህዝብን የማባበያ አባባል አይደለም። ይልቁን ይህ ለእርሱ የሚኖር ህይወት ነው። ማቀድ፣ መናገር፣ መስራት፣ ደግሞ የላቀ መስራት፣ እየሰሩ የላቀውን ማሳየት። ያለ ስራ በቀር ከድህነት መላቀቅ እንደሌለ የሚናገረው ሰውየው ድህነትን በስራ ለመበቀል ረፍትና ምቾት ለምኔ ብሎ ይሰራል። ሀገርን ለማቅናት ከገጠር እስከ ከተማ፣ ከጦር ሜዳ እስከ ዋሻ፣ ከትንሽ እስከ ትልቅ ያልገባበት ብቻ ሳይሆን የማይገባበት የለም። የሀገር መሪ ደፍሮ ሊሄድበት ቀርቶ የወረዳ አስተዳዳሪ ተጸይፎ ወይም ፈርቶ መሄድ የማይፈልግበት ያረጀ የተረሳ የቆሸሸ ከባቢ ድረስ እየወረደ ተራውን የተናቀውን የተተዋውን የተከበረ አድርጓል። አብይ የኢትዮጵያን ብልጽግና እውን ለማድረግ ያለ ፕሮቶኮል ጉልበቱንና ዕውቀቱን ሳይሰስት እንዴት ራሱን አሳልፎ ለሀገር ብልጽግና መሻት እንደሰጠ ያሳየንን ክስተት በየዕለቱ እየተመለከትን ነው። መውጣት መውረድ፣ መንቀሳቀስ ማየት፣ የተጋረደውን የተሸፈነውን መግለጥ፣ የቆሸሸውን ማጽዳት፣ የተበላሸውን መጠገን፣ ያለፈበትን ዘመኑን እንዲዋጅ ማድረግ፣ ያልተያዘውን መያዝ፣ ያልታየውን ማሳየት፣ ቁልቁለት መውረድ፣ ዳገት መውጣት፣ ትጋት፣ ብርታት፣ መስራት፣ አለመዘናጋት፣ እዚህ ሲሉት እዚያ መገኘት፣ ቅድም ሲሉት አሁን መከሰት መገለጫዎቹ ናቸው። በዚህ ውስጥ ደግሞ በላብ መጠመቅ፣ በውርጭ መወርዛት፣ አለፍ ሲልም መደናቀፍ፣ መውደቅ አለ። ከሰውየው መስራትን መትጋትን ከመውረስ ይልቅ በሰውየው ጉዞ አቃቂር የሚያበጥሩ ዩቲዩበሮች ብርሃኑ ሳይሆን ጨለማው ይማርካቸዋል። መቼስ ተደናቅፎ ወይም አዳልጦት የሚወድቀው እየተንቀሳቀሰ ያለ ሰው እንጂ ዩቲዩብ ላይ ተጥዶ የሚውል ቁጭ ብሎ ተቺ አላሚና ጡረተኛ አይደለም። ሰውየው ፕሮቶኮል ሳያስጨንቀው እየሰራ ያለ ሰው መሆኑን አሳየን። ስለ ኢትዮጵያ ልዕልና፣ ስለ ኢትዮጵያ እድገት፣ ድህነትን ታሪክ ስለማድረግ ካነሳን ደግሞ ላብ ሳይፈስ የሚገነባ ሀገር የለምና ወድቆ ኢትዮጵያን ማቆምም የጀግና ጀብዱ ነው። ይህ ሰው ከ3000 ዓመታት ፍዝት በኋላ ቀድሞ የነቃው መሪ ነው። ትላንት የዚህች ሀገር ህልውና የገደል አፋፍ ላይ የቆመ ነበር። ሀገሪቱም ገደል ጫፍ ላይ ነበረች። ሰውየው ከ10ዎቹ ዓመታት በፊት ያለመ 8 ዓመታቱን እንደ 80 ዓመት የተጠቀመ ነው። አብይ ባይንቀሳቀስ እንደ ቀድሞዎቹ መሪዎች ሪፖርት ቅዳ ሪፖርት መልስ የሆነ አገዛዝን ቢያስቀጥል ተከታዩን ውጤት ለመጠበቅ ገደል አፋፍ ላይ ቆሞ የመሬቱን ርቀት መመልከት ይበቃል። ሀገርን መምራትና ማሻገር የሚቻለው አፈር በመንካት በመውደቅና በመነሳት ነው።
ከቢሮ ወጥቶ ጉልበትን በመፈተሽ ረጅሙን ጊዜ ከመቀመጫና ከመኝታ ተላቆ በማሳለፍ ነው። ሰውየው ይህን እያደረገ ነው። ከአናጺዎች ጋር ተሰልፎ ቤት የሚሰራ፣ ከእናቶች ጋር ተሰልፎ ቤት የሚያሳምር፣ ከአሳሾች ጋር ተሰልፎ ዋሻ የሚያስስ፣ ከመሐንዲሶች ጋር ተሰልፎ ሎጂ የሚቀይስ፣ ከጥበበኞች ጋር ተሰልፎ ከተማ የሚያሳምር፣ ከገበሬዎች ጋር ተሰልፎ ስንዴ የሚያዘምር፣ ከወታደሮች ጋር ተሰልፎ ድንበር የሚያስከብር ሌላም ነው ሰውየው። ስራን ለነገ ብሎ ማስቀመጥ አደገኛ በሽታ ነው። ኮምፕላሰንስ የምታውቁት ኮንሰፕት ቢሆንም ከኛ አንጻር ግን ነገ የሚባል ነገር መኖር የለበትም። ስራን ዛሬ መጀመር ከተቻለ ዛሬ መጨረስ። ምክንያቱም ስራን ይወልዳል። ያለቀ ነገር አዲስ ነገር ይወልዳል። አልቆ አያበቃም። ለውጥ እያለ ሌት ተቀን ቢጮህ ነጋ ጠባ እየሰራ ተግብሮ የማያሳየውን የማይሰብክ ሰርቶ ያላሳየውን የማያወራ ሰው ነው። ብልጽግና ሲል ቢለፍፍ ያለ ስራ መለወጥ እንደማይቻል እያሳየ ነው። ቢሮ ተቀምጦ በማዘዝና በመግዛት ሳይሆን ወርዶ በመስራትና በማሳየት የሚመራ ነው። ስለ 2030 ቢተነብይ ከዘመኑ ጋር እኩል እየተንቀሳቀሰ ነው። ዘመኑን እየዋጀ ዲጂታላይዜሽንን እያረጋገጠ ዘመኑ የተገባውን ቴክኖሎጂ እየታጠቀ ነው። ከሱ አስቀድመው እንደነበሩት የማይለካ የማይመጠን ውጥን በወሬ አይወጥንም። ወጣ ብለው 1001 ስኬቱን ለማድነቅ የሚያፍሩ ሁሉ አንዴ መውደቁን ለማውራት ከነፋስ የመቅደማቸው ልክ ቢደንቅም ለሚሳቀው፣ ለሚተቸው፣ ለሚፌዘው ሁሉ መልሱ ቃላት ሳይሆን ውጤት ነው። ሰውየው የወደቀበትን አይደለም ያደናቀፈውን ቦታ ከዓመት በኋላ እንዴት እንደሚሰራው ኢትዮጵያውያን አይደሉም መላው ዓለም ያውቃል። ምክንያቱም ብዙ ሰርቶ ብዙዎች ቆመው አጨብጭበውለታል። ቀድመው ለማፌዝ የሞከሩት አፍረው ተሸማቀዋል። ደግሞ ደጋግሞ የወደቀበትን መሬት የክብር ምድር የሚያደርግ መሪ ስለመሆኑ አስመስክሯል። ትላንት እስከ መውደቅ በብዙ መስዋዕት ላብ የተጀመረው ዛሬ ፍሬ አፍርቶ ተውቧል። ዋናው ጉዳይ ያለው መውደቁ ላይ ሳይሆን መነሳቱ ላይ ነው ማለት ይህ አይደል? ዛሬ የኢትዮጵያ ታሪክ ለዓለም የሚሸጠው በወሬ ሳይሆን በተግባር ሆኗል። ዛሬ ምን እንላለን? እየሰራን እናውራ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።